100 ዓመታትን የተሻገረው የውጭ ግንኙነት በባለብዙ ወገንና የሁለትዮሽ ወዳጅነት ከበርካታ ሀገራት ጋር መመስረት ያስቻለ ነው። ኢትዮጵያ ከበርካታ ሀገራት ጋር ካላት ወዳጅነትና ትብብር በተጨማሪም በዓለም አቀፍ ተቋማት ቀላል የማይባል ተሳትፎ ያላት ሀገር ናት። እንደ አውሮፓውያን አቆጣጠር ከ1950 ጀምሮ በተባበሩት መንግስታት ሰላም ማስከበር ሚሽን ውስጥ ተሳትፎ አላት። ከሰሃራ በታች ካሉ አፍሪካ ሀገራት በአንጻራዊነት በሰላማዊነቷ የምትታወቀውና የአፍሪካ ህብረት መቀመጫ ኢትዮጵያ ለዓመታት ለምዕራባውያንና ለአሜሪካ ቀጠናው ስትራቴጂክ ሀገር ሆና ቆይታለች። ኢትዮጵያ ባለፉት ዓመታት ከበርካታ ሀገራት ጋር ዘርፈ ብዙ የውጭ ግንኙነትን መመስረት ችላለች። በምጣኔ ሀብት፣ በፖለቲካ፣ በባህልና ቱሪዝም ጠንካራ ወዳጅነትንም ፈጥራለች። ባለፉት 5 ዓመታት የኢትዮጵያ የውጭ ግንኙነት በብዙ መልኩ የተፈተነበትና በድል መሻገር የተቻለበትም ነው። ይሄ 2 ዓመት በተለይ የመጀመሪያው ዓመት እጅግ በጣም ከፍተኛ ፈተና በረዶ እንደወረደብን አድርገን ልንመለከተው እንችላለን። በውጭና በውስጥ ያሉ ኃይሎችም ተቀናጅተው ተናበው ሀገሪቱን ለመፈተን የተደረጉ ጫናዎችና እንቅስቃሴዎች ይታወቃሉ። ያንን ለመቋቋም መንግስታችን፣ ህዝባችን፣ ዲያስፖራዎቻችን ሁሉም ተቀናጅተው ባደረጉት በተጓዝንበት የ1 ዓመት ከምናምን ወራት ብዙ ስኬታማ ስራዎች ተሰርተዋል። የለውጡ አመራር መምጣቱን ተከትሎ ሀገሪቱ ያላት የውጭ ግንኙነት አሉታዊም ይሁን አዎንታዊ ተጽዕኖችን አስተናግዷል። የሀገሪቱን የሁለትዮሽና ባለብዙ ወገን የውጭ ግንኙነት ጠንካራ ለማድረግ ያሉትን ችግሮች በመቅረፍ እንዲሁም በዓለም አቀፍ መድረክ ተወዳዳሪና ተደማጭ ለመሆን የለውጡ መንግስት የውጭ ግንኙነት ፖሊሲን በማሻሻል ውጤት ማምጣት ችሏል። ጠቅላይ ሚኒስትር አብይ አህመድ ከ20 ዓመታት በላይ የሁለትዮሽ ግንኙነታቸው ተቋርጦ የነበረውን የኢትዮ ኤርትራ ግንኙነት በአዲስ ምዕራፍ መጀመር ለኢትዮጵያ ዲፕሎማሲ ትልቅ ስኬት ነበር ሲሉ የፖለቲካ ሳይንስና የውጭ ግንኙነት ባለሙያ ዶክተር የቻለ ደጉ ይናገራሉ። ኤርትራን በተመለከተ የወሰደው እርምጃ ኢትዮጵያ በዲፕሎማሲው ረገድ በምዕራባውያን እይታ መልካም እይታ ውስጥ እንድትገባ አፍሪካውያን ራሱ የኢትዮጵያን እርምጃ በትልቅ በጎ ጎን በማየታቸው የዲፕሎማሲያዊ ግንኙነታችን ተሻሽሏል። ከዚህም ባሻገር ግን ጠቅላይ ሚኒስትሩ የሰላም ኖቤል ማግኘታቸው እንዳንድ የአገር መሪ ኢትዮጵያ ከሌሎች ሀገራት ጋር ሊኖራት የሚችለውን የዲፕሎማሲያዊ ግንኙነት የማሻሻል ከፍተኛ እድል ፈጥሯልም ነበረው። ጠቅላይ ሚኒስትር አብይ አህመድ ወደ ኃላፊነት በመጡበት ወቅት በርካታ የፖለቲካ እስረኞች ፍትህን እንዲያገኙ ማድረጋቸውና የፖለቲካ ምህዳሩ ለተፎካካሪ ፓርቲዎች ክፍት ማድረጋቸው እንዲሁ ለሰብአዊ መብት መጠበቅ ቅድሚያ እንደሚሰጡ መግለጻቸው ኢትዮጵያ በዓለም አቀፍ መድረክ ከፍ ብላ እንድትታይ ያደረገም ነበር። በሌላ በኩል በሰሜን ኢትዮጵያ ተከስቶ የነበረው ጦርነት የኢትዮጵያን ዲፕሎማሲ በብዙ መልኩ የፈተነና ጫና ውስጥ የከተተም ነበር። ኢትዮጵያ ባለፉት 2 ዓመታት በሰሜን ኢትዮጵያ የተከሰተውን ጦርነት ተከትሎ ከበርካታ ሀገራት ጋር የነበራት የውጭ ግንኙነት ጥያቄ ውስጥ የከተተም ነበር። በብዙ አካባቢ የኢትዮጵያ አካባቢዎች ግጭቶች ተነሱ። እዚህ ጋር ተያይዘው ግን ልንጠቅሰው የምንችለው የኢትዮጵያ መንግስት የትግራይ ውስጥ የገባበት ጦርነት እኛ ኢትዮጵያን ለውጡን ተከትሎ የነበረን የዲፕሎማሲያዊ ግንኙነት መሻሻልን አፍርሶ እንግዲህ የዲፕሎማሲያዊ ግንኙነታችን ከሌሎች ሀገራት ጋር መናድ ወደ ጀመረበት አቅጣጫ አምርቷል ማለት ነው። ከዛም ባሻገር በሰሜኑ ጦርነት ተዋጊዎቹ አካላት ከዚህ በፊት ስልጣን ላይ ስለነበሩና በነበራቸው የዲፕሎማሲ ካፒታል ምክንያት የኢትዮጵያ መንግስትን እንግዲህ በዲፕሎማሲ ገበያ በልጠው የተሻለ ዲፕሎማቲክ አክተር ሆነው ቀርበው እንግዲህ የኢትዮጵያ የዲፕሎማሲያዊ ግንኙነት ከሌሎች ሀገራት ጋር ወደ ደከመ ሁኔታ የተሸጋገረበት ነበር። በሰሜን ኢትዮጵያ የነበረውን ጦርነት ያመጣውን ዓለም አቀፋዊ የፖለቲካ ጫና ኢትዮጵያ በድጋሚ በስኬት መስበር ችላለች። በፕሪቶሪያው የተደረሰው የሰላም ስምምነት ሀገሪቱ በዲፕሎማሲው የገዘፈ ልምድ እንዳላት ለዓለም ያረጋገጠና አፍሪካውያን የራሳቸውን ችግር በራሳቸው መፍትሄ መስጠት እንደሚችሉ ለተቀረው ዓለም ያሳየም ነው። የሰላም ስምምነቱ መፈረሙን ተከትሎ አሁንም በመጠኑም ቢሆን ኢትዮጵያ ከዲፕሎማቲክ አክተሮች ጋር ያላት ግንኙነት መሻሻል አሳይቷል። አሁንም ግን ይህን ጠብቀን ማስቀጠል መቻል አለብን። አሁን የሰላም ስምምነቱን መፈራረም ያለንን የዲፕሎማሲያዊ ግንኙነት ያሻሽላል ብሎ መደምደምና መውሰድ አይቻልም። የሰላም ስምምነቱ የኢትዮጵያን የፖለቲካ ፍላጎት በጦርነት የተጎዱ አካላትን የፖለቲካ ፍላጎት፣ የፍትህ ፍላጎት ባልጎዳ መልኩ
መተግበር መቻል አለበት። ኢትዮጵያ የጎረቤት ሀገራትን ያስቀደመ የውጭ ግንኙነት ፖሊሲ የምትከተል ሀገር ናት። ከጎረቤት ሀገራት ጋር በሰላምና ደህንነት፣ በንግድ እንቅስቃሴ፣ በመሰረተ ልማት ግንባታና ግንኙነት ዘርፎች ላይ በትብብርና በብሔራዊ ጥቅምን ባስጠበቀ መንገድ ዘርፈ ብዙ ስራዎችን በመስራት ውጤታማ የሚባል ነው። በርካታ ችግሮች አሉ፣ ግን በጋራ አሸናፊ የምንሆንበት ዊን ዊን አፕሮች ዊን ዊን ሶሉሽን መፍጠር ያስፈልጋል። አንዱ አሸናፊ ሌላው ተሸናፊ ከሆነ አያዋጣም የሚል መርህ አለን። በዚህ ምክንያት አንዳንዴ ከፍ አንዳንዴ ዝቅ ሲል የቆየ ነገር አለ። የሆነ ሆኖ የኛን ጎረቤቶች በሚመለከት ከኤርትራ፣ ከጅቡቲ፣ ከሶማሌ፣ ከኬንያ፣ ከሳውት ሱዳን፣ ከሱዳንም ጭምር ባለፉት 3 ወራት መልካም የሚባል ግንኙነት ለመፍጠር ጥረት ተደርጓል። ውጤትም ጥሩ ነው። ከሱዳን ጋር አንዳንድ የማያግባቡ ጉዳዮች ነበሩ። አሁን በጣም በተሻለ ደረጃ ነገሮች መስመር እየሄዱ ነው። ማጠናከር የሚያስፈልገን ኤሪያ አለ። አጠናክረን ከሱዳን ወንድሞቻችን ጋር በጋራ ሰርተን መልማት፣ ማደግ፣ መለወጥ የምንችልበትን ነገር እናመቻቻለን።